ተሰቅሎ ተፈጸመ ባለበት ጊዜ በእውነት የእግዚአብሔር ፍቅር ምልክት ተፈጸመ። እንግዲህ ኢየሱስ በመስቀል ላይ ሞተ። ዓርብ የሐዘን ቀን ነበረ ለሁላችን። ቅዳሜም ተቀበለ። ዛሬ ደግሞ ትንሣኤ በዓል። ሞት ሞተ፣ ኢየሱስ ሕያው ሆኖ ተነሳ። ተነስቶ አሁን ደግሞ ምስጢሩን ልንገራችሁ። አሁን እኛ ጸሎት በምናደርግበት ጊዜ ልታራ እንጸልይ። እኛ እግዚአብሔር ሕያው የሆነ ኢየሱስ ይጸልያል፣ ያዳምጠናል። አሁን በመካከላችን ይገኛል። ይሄ እውነተኛ መልእክት ነው። ሕያው ነው ኢየሱስ። ሕያው ባይሆን ኖሮ ተስፋ ያለንም አይመስለኝም። ግን ሞቶ እንደገና የሞትን ሰንሰለት በጥሶ ተነስቶ ሕያው ነው። ግን ይህንን ነገር እንኳን ደቀ መዛሙርቱ በአካባቢው የነበሩ ሰዎች ሙሉ በሙሉ እንጃ ጠረጠሩ፣ ፈሩ፣ ደነገጡ። እነሱ እንኳን በአካባቢው እያሉ እኛ ደግሞ ከ2000 ዓመት በኋላ ብዙ ጊዜ እንጠረጠራለን። ይሄ ነገር እውነት ይሁን? ስለዚህ ከዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እናነባለን። ትንሽ የንባብ አሁንም ይቅርታ እየጠየው ግን አነባለሁ። በዚያኑ ዕለት በሳምንቱ መጀመሪያ ቀን በምሽቱ ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ሳዩት ጊዜ እጅግ ደስ አላቸው። ኢየሱስ እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልክላችኋለሁ አላቸው። ይህንን ቃል ይህንን ካለ በኋላም እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባላቸዋል፣ ኃጢአታቸውን ይቅር ብትሉ ግን ይቅር አይበላሽባቸውም ይላል። እኔ ይህንን